እዛ ጊዜ ደግሞ አብሮ የሚወርድ የሆነ የጅረት ዋለ ጅረት ወይም ወንዝ ወይ ጅረት ሁለት በአማርኛ ትርጉም ነው ያላችሁ እና የጅረት ውሃ ማለት የሆነ ዝናባው ለምሳሌ ኢትዮጵያ ውስጥ ክረምት ላይ በጣም ይጥላል አይደል? እና ደረቅ የሆኑ ወንዞች በዛ ዝናብ በጣለበት ታይም ላይ ከተለያዩ ጋራ ላይ ያወረዱትን እያንዳንዱ ጥሩ መጥፎ ነገር በዛ በጅረት ውስጥ ይዘው ነው የሚሄዱት። ሰው ያገኙትን እየበሉ የሚቀጥሉ ናቸው። በዛ በውሃ ውስጥ ጥሩ ውሃ የለውም። የመጀመሪያ ዝናብ ያታችሁ ከሆነ ደረቅ ወንዞች ጅረት የሚባሉት ማለት ነው። እና እዛ ውስጥ ያገኙትን ሁላ ይዘው ነው የሚሄዱት። በዛ የነበረው እንትን የእኛም ሀሳብ እንደዛ ነው። በተለይ ውጭ ሀገር ምናምን መታሰር ትንሽ ይከብዳል። በነገራችን ላይ ሜድል ኢስት ላይ ከሁሉም በላይ ማለት ነው። እና ብቻ ሁሉም ማለፍ አለበት። በዛ ታይም ላይ ብዙ አብረውኝ የነበሩ ሰዎች ነበሩ በነገራችን ላይ ማለት ነው። ከአሜሪካ ድረስ መጥተው ጠበቃ አቁመው የተከራከሩልኝ ወንድሞች ነበሩ። እነ ሚኪ እና ሌሎች ስማቸውን የማጠቅሳቸው እህትና ወንድሞች ደግሞ ገንዘብ በማሰባሰብ ረገድ የራሳቸውን ሚና ተወጥተዋል። በፋይናንሻልም ድጋፍ በማድረግ ብዙ ሰዎች በጣም ጠንካራ የሆነ ጠበቃ እንዲከተል ያደርገዋል። ያው አንዳንድ ጊዜ ቢከብድም ብቻ አልፈነዋል። እኔ አላቅም ነበር በዚህ ሰዓት እንደዚህ ከሰው ጋር እገናኛለሁ አይደለም የሆነ ሰማይና መሬትን ደግሜዋለሁ የሚል ላይ ተስፋ የለኝም ነበር። ማንም ሰው የ39 ዓመት ፍርድ አሸባሪና በሀከር ውስጥ ገብቶ ማለት ነው እንደዚህ አቃቢ ህግ 39 ዓመት እንዲፈረድበት ጥያቄ ሲያቀርብ ከባድ ነበር። እኔ 39 ዓመት እኔ እንጃ። አሁን ድሜዎቼ ሀያዎቹ ቤት ነው ያሉት። ራስ ደግሞ ሰምዞ ይሄዳል የሚል ነበረ። ግን ያው ሰው ያስባል ቁጥር ስለጠራ የአላህን ቦታ የሚይዝ የለምና እሱ ሁሉንም ነገር በትንሽ ዓመት ውስጥ እስር ውስጥ ነፃ አወጣኝ ማለት ነውና በጣም የሚያሳዝነው ግን ማለት ነው ምን መሰላችሁ የሆነ አሁን ኢትዮጵያ ውስጥ እኔ እስር ቤት ሄጄ አላውቅም። የታሰሩ እህት ወንድሞችን ለመጠየቅ ማለት ነው ማለት አይፈቀድልኝም እና ሌሎቹ የሚገናኙ ምናምን አሉ ከቤተሰብ ጋር ማለት ነው። እዛ ሀገር ግን ከቤተሰብ ጋር ቤተሰብ ቢመጣም እንኳን የማንገኝበት የነበረ ነው። ሌላው እንኳን ይቀር ማለት ነው ምን ችግር አለ የሆነ መብራት ቢኖርበት ወይ ፀሐይ ወይ ብርሃን ወይ በቃ ሰማይና መሬትን ባየን የሚል ጨለማ ሆኖ ማለት ነው። እኔ አዲስ አበባ ስወርድ ማለት ነው የሚገርማችሁ ነገር እንትኖቹ ያመጡ ፖሊሶች እንዲህ በስርዓት ተስተካክለክ ምናምን ሂድ እንጂ ተራመድ እንጂ ምናምን ሲሉን እኔ እኮ አይኔ አልኳቸው። ከዛ ለምን ምናምን ስላቸው ብለው ሲቀበሉን አይ አይኔ እንደማይ ታውቃላችሁ። ለምን ያ ሁሉ ዓመት ፀሐይም ደመናም ሰማይም መሬትም መብራትም አይተናናቅም። ጨለማ ነው። 2 ጊዜ ፍርድ ቤት ሄጄ ነበር ማለት ነው እና 2 ጊዜ ፍርድ ቤት ስሄድ አይኔን በጥቁር ጨርቅ ታስሬ ነው የሄድኩት። ዳኛው ጋር ሲቀርብ ብቻ ነው የሆነ 1 ዓመት ከ4 ወር ከታሰርኩ በኋላ ዳኛ ፍርድ ቤት የቀረቡት እሱ ጋር ሲቀርብ ማለት ነው እንዴ ይሄው እዚህ ጋር የሆነ ሰንሰለት አለ፣ እግር ላይ ሰንሰለት አለ። ከዛ ደግሞ እዛ አንገታችን ላይ የሚጠለቅልን ጂፒኤስ አለ። የጂፒኤስ እንትን ማለት ነው ካሜራ የምናወራውንና የምናስበውን እንደዚሁም ደግሞ የተለያዩ እንትኖች ኢንፎርሜሽኖችን እየሰበሰበ ፎርዋርድ የሚያደርግላቸው እንትን ነበር ሲስተም እና ከዛ ስገባ ማለት ነው ምንድን መሰላችሁ ያለ ሸኩ ማለት ነው እንትኖቹን ፖሊሶቹን እንዲህ ይሄን ልጅ አሁን እግሩንም አንገቱንም እጁንም ማሰራችሁት የሆነ ጥያቄ በጠይቀው እኮ ያልሰራውንም ወንጀል እኮ ሰርቻለሁ ብሎ ሊያምን ይችላል እና ልቀቁት ምናምን ሲላቸው እንትናይ መልቀቅ እንዳንችል አቃቢ የሆነ ምንድነው በአማርኛ የሚባለው አውሮ የሰጠን ወረቀት አለ ወይም ደብዳቤ አለ ምናምን አሉት። ከዛ አሁን ህግ ቦታ ነው የማይሄድ ምናምን አሉ እና ምንድን ነበር ደግሞ ሌላው እንትን እኔ ወደ እስር ቤት ሲሄድ ማለት ነው ወደ ፍርድ ቤት ሲሄድ ከቢያንስ ወደ 8 ነው ምናምን ያ ከ8 በላይ መኪናዎች ያጅቡኝ ነበር። የሚገርማችሁ ነገር
ስናይፐር ምናምን ያጠመደው ምናምን ሆኖ ከዛ ፖሊስ ከዛ እኔ ግርም ይለኝ ነበር እንዴ የቱን ወንጀል ሰርቼ ነው ምናምን ነበር። ግን ያማለ ይማለ ማንም አሸባሪ ስላለ ማንም እኔን ያችን 39 ዓመት ያችን እስር ቤት እንደበላ ስለጣረ አላህ ግን አልተወኝም። ወላሂ ነው ማለት ዳይመን ሁሌም እኔ አላህን አመሰግነዋለሁ። ሁሌም ደግሞ በዛ በችግር ጊዜ ማለት ነው። በተለይ ዳንኤል አቶ ዳኜ ማለት ነው የዋልልኝ ውለታ አይደለም ማለፍ ያን እስር ቤት መርገጥኛ ያለንበት የአሸባሪዎች እስር ቤት ነው። አንደርግራውንድ ነው እየተመላለሰ ጠዋትና ማታ እያሉት ማለት ነው። ለኔ ብሎ 21 ቀን ነው እንደዚህ ተመላልሶ እዛ እስር ቤት 2 ቀን አግኝቶኛል። ይቻላል ያልጥሩ መጽሐፍ የተለያዩ የምወዳቸው መጽሐፎች ገዝቶ ሊያስገባልኝ ሞክሮ ነበር፣ ግን አይሆንም አሉት፣ አይገባም አሉት እና ግን ሳውዲ ብትታሰርም ወንጀል እስከሌለበት ድረስ እስከሚጣራ ድረስ አቃቤ ሕግ የፈለገውን ነገር አድርጎ 100 ዓመት እንኳን እስር ቤት በመጨረሻም ሳውዲ ራሷ 39 ዓመቱን ማለት ነው። ይሄ 39 ዓመት አይደለም 6 ቀን የሚያሳስረው ወንጀል የለውም። ከኛ ጋር ምንም አይነት መውጣት ወይም ቀድያ ወይም ወንጀልና ጉዳይ የለውም፣ ነፃ ነው ምናምን ብለው እንትና ነውና እዛ ፍርድ ላይ ግን በነገራችን ላይ የሳውዲ አረቢያ የሀገር ውስጥ ሚኒስቴር ማለት ነውና የሪያዱ አሚር በጣም ነው የተባበረኝ። ወላሂ ነው የምላቸው። አበሻ ነው ኢትዮጵያዊ ነው የውጭ ዜጋ ነው ምናምን ብለው ወላሂ አልተው። እኔ ሳውዲ ያደግኩበት የተማርኩበት ራሴን ያወቅኩበት ሀገር ነው። ከኢትዮጵያ ሲሄድ እኔ ራሴን በደንብ የማላቀስ አልዋሻችሁም ማለት ነውና ያን ያህል ዓመት ስኖር 2 ጊዜ ነው። አንድ ጊዜ በግብጽ ጉዳይ ተይዤ ታፍኜ ነበረ። ያኔ ከመንግስት ጋር አብሬ ነበር የምሰራውና የኢትዮጵያ የውጭ ጉዳይ ሚኒስቴርና ያለው እንትኖች ተነጋግረው በታሰርኩ በ2 ሰዓት ነው ያስለቀቁኝ ማለት ነው። ይሄ ሁለተኛው ነበርና ሁለተኛውም ላይ ደግሞ የኔም ምንድነው ጠበቃ በጣም ጠንካራ ጠበቃ ነበር የተከራከረልኝ። እኔ ደግሞ ያን 39 ዓመት እንትን እንድል እዛ እንዲጸድቅብኝ ማለት ነው አብሬ ስትከራከር የነበረች ናዲያ የምትባል ማለት ነው ሱዳኒ ሆና እኔን ታሳስራለች። የሚገርማችሁ ነገር ማለት ነው የወንጀለኛ ነው ምናምን ብላና ለኔ ሁሉም ባለውለታዬ ነው። በእርግጥ ባልገባ ሞት ነበር እኔ በእርግጥ ማለት ነው። እና ምን ያለ መሰላችሁ አላህ የሚወደውን ነው የሚፈትነው። ማንም ፈጣሪ የሚወደውን ነው የሚፈትነው። ሰው የሆነ የተጠበቀ ቦታ ሊያስቀምጠኝ አላህ እኔን እዛ ያንን ሁሉ ዓመት እስር ቤት አቆየኝ። ከዛ እውቀኑ ሲደርስ ወጣው። ስወጣም ደግሞ ምንም ያጋጥመኝ ነገር የለም። እንደ ማንኛውም ኢትዮጵያዊ ሀገር የገባው ፓስፖርት ክሎዝ ነው። ባይዘወይ ይብላችሁ ታውቃላችሁ። ስልክ እየተደወለብን ነው። ስልክ እየደወሉበት ነው እና አብሽሩ። ፖለቲካ ሆነ አልዋራም። ብዙዎች ፖለቲካ እንዳትወራ አደራ ምናምን ነው የሚሉኝ። እኔ ፖለቲካ አልዋራም። ያሳለፍኩት ነገር ነው ያወራሁት እና ማንንም ደግሞ ሀገር ለማማረር አይደለም። አንድ ሀገር መንግስት አሸባሪ ወይም ወንጀለኛ ነው ተብሎ በመጣለት ሪፖርት ይዞ የመመርመር የማሰር ግዴታ አለበት። እኔም ታሰርኩ፣ ተመረመርኩ፣ ነፃ ወጣሁ። ግን ነፃ ስወጣ 2 አይነት አወጣጥ አለ። እኔ ሳውዲዎች ማለት ነው በጣም ያደነኳቸው ነገር የዛን ሀገር መንግስት የማደንቅበት አንድ ነገር ልንገራችሁ። ማንም ባልሰራው ወንጀል እንደማይፈረድበትና የተፈረደው ነገር ተቀባይ እንደሌለው ነው። ለምሳሌ የትም ሀገር ይሁን ማለት ነው የምነግራችሁ ነገር ማለት ነው አንድ የውጭ ጉዳይ ሚኒስቴር የራሱን ኮሚቴ አዋቅሮ እስረኞች ያላቸውን ቅሬታ አቅርቡ ተብለን ስናቀርብ በዛ ቅሬታ መሰረት ነው የኔ ፍርድ ካንስል የተባለው ማለት ነው። እና ስወጣ እንኳን የሚገርማችሁ ነገር አስረውኝ እንኳን የመጨረሻ ያን እንትን ከፍርድ ነፃ ምናምን ተብዬ በቃ ከዚህ በኋላ ወደ ሀገር ነው የምንልክህና ራስን ጠብቅ፣ እኛ ኃላፊነት አንወስድም። ቀይ መስቀልና ዓለም አቀፉ የጋዜጠኞች ማህበር
ጉዳዩን ይከታተሉልሃል። ወጣት ስለሆንክ ነው ስሜታዊ አትሁን። በሆነው ነገር አዝነናል፣ ይቅርታ። ይህን ያህል ዓመት መታሰር አልነበረብህም። አስፈላጊ የተባሉ ነገሮችን ሁላ ያንተ ህይወት እንዲቀጥል እኛ ምንም አይነት እንግልት እንዲያገኝ እንኳን ስለማንፈልግ ካለው መንግስት ጋር እንነጋገራለን። ይቅርታ እንኳን ብለው በግለሰብ እንኳን ማለት ነው እና ያሰረኝ እንኳን ዛብጥ ቀጥዬው መርማሪ ጀነራል በጣም አደንቀዋለሁ። እና ለዚህ ሁሉ የዳረገኝ ምንድን ነው? እናንተ ልክ ከጎኔ ስለነበራችሁ ነው። ከሁሉም በላይ አላህ ከጎኔ አለ፣ ሁሌም የማይተው አልሐምዱሊላህ። ቀጥሎ ደግሞ ምርጥ እህትና ወንድሞች አሉ። ከዛ ያውላ ነገር አለፈ። ኢትዮጵያ መጣሁ። ኢትዮጵያ ደግሞ አንድ ሰው በየትም ሀገር መውጣት አይችልም። እኔ እዚህ ሀገር ላይ ስመጣ ማቀውን ሳኡዲን ነው ማለት ወጣትነትን አንድ ሰው ራሱን ያውቅበት እና አትግባባም ከሰው ጋር ማለት አይደለም። ቢያንስ ወደ 2 ወር ምናምን አይኔም ነበርና ቀስ እያለ ነው የለመድኩት ያለፈ። ከዛ በኋላ እንደነበረ ስራ ለመስራት እንኳን ሰርች ሲደረግ በጣም ግራ ያጋባሃል። ታውቃላችሁ ማለት ከምንም ሰርተን እንትን ብለህ የሚለው ነገር ትንሽ ይከብድ ነበርና ብቻ ማለፍ ባለብን ጊዜ ያልፈናል። ህይወት ይቀጥላል። ደግሞ ለምን የሆነብኝ ብዬ አልጸጸትም። ምናልባት ወንጀለኛም ተብዬ የታሰርኩበት ምክንያት በእነሱ መንገድ እኔ ወንጀለኛም ልሆን እችላለሁ። ሰው እንደራሱ ነው የሚተረጉመው። ሁኝም ከሆነ አላውቅም በእነሱ መንገድ። ያው እዚህ ጋር ታውቃላችሁ አንዳንድ ጊዜ መሸነፍና መሸናነፍ አለ። ደግሞ እኔ ተሸናፊ ነኝ እዚህ ጋር ማለት ነው። 3 ዓመት ትታሰራለህ፣ ዳግም ትሸነፋለህ ይመስለኛል። አማርኛ ከተረጎሙ ነው ይገባቸዋል። እና ተሸነፍክበት ቦታ ላይ ደግሞ ሽንፈትን አምኖ መቀበል ግዴታ ነው። ሰውኛ እኔ እንደ ግለሰብ እቀበለዋለሁኝ። ብዙዎች ለምን ዜና አሰራም ለምን እንደዚህ አታገልም ምናምን ይላል። በሰራ ዜና ብታገል ወይ ወዘተ ወዘተ። እሱን ጥያቄ መሰላችሁ አንዳንዶቻችን ማለት ነው እስር ቤት ስትሆኑ የምትታሰሩት ራሳችሁ ብቻ አይደለም። ልጅ ይታሰራል፣ እናት አብራ ትታሰራለች፣ አባት፣ እህት፣ ወንድም፣ ወዳጅ ዘመድ ሁሉም አብሮ ይታሰራል። ሲታሰር አንድ ሰው ግለሰብ ብቻ አይደለም የሚታሰረው። ማንም እስረኛ ብቻውን አይደለም የሚታሰረው። እሱ በታሰረበት ምክንያት ሚስቱም፣ ልጁም፣ አባቱም፣ እናቱም፣ እህቱም የህሊና እስረኛ ናቸው። ቆሞ ስለተራመደ ብቻ እስረኛ አይደለም። ምክንያቱም 24 ሰዓት የሚያስቡ እስር ቤት ስላለው ልጃቸው፣ ወንድማቸው፣ ወይ ባላቸው ወይ ጓደኛቸው ነው እና ስለዚህ እኛ አምነንበት ያን ነገር 3 ዓመት ዋጋ ከፍለናል። ከተሸነፍን ብቻ ሳይሆን ደግሞ በአንድ መንግስት ቁጥጥር ስር እስካለን ድረስ ዝም ብለን የራሳችንን ኑሮ መቀጠል ነው። በዛ ሊበራሊ አካታች የሆኑ ሀሳቦችን መጻፍ ነው። ያ ማለት ምንድነው? ለህዝቡ የሚጠቅመው እንጂ እንደዚህ ፊት ለፊት አይቻልም። ለኛም ዘኑልን እየተዛዘን እንቀጥል። ክህደት ምናምን የሚሉ ደግሞ አሉ አንዳንድ ሰዎች በውስጥ መጥተው ማነው አማራን ካድከው ነው። እኔ ከ2021 እስከ 2023 ድረስ ለኢትዮጵያ ነው የታገልኩት፣ ለአባይ ግድብ ማለት ነው። ኢትዮጵያ ውስጥ ዲጂታል ዲፕሎማሲ አይታወቅም። የሚታወቀው የኤምባሲዎች ደብዳቤ የድሮ አሰራር ነበር። ዲጂታል ዲፕሎማሲን በዚች ሀገር እንዲሰርጽ ያደረግኩት እኔ በልማጋነን አይደለም። ማንም አይታወቅም ነበር። ትዊተር ሃሽታግ ምናምን የለም። ለምሳሌ ኖሞር ምናምን እኔ ነበር ክሬት ያደረኳቸው። ሌሎች ያው ዝነኛ ቢሆኑበት እና ሀብታቸውን ቢያፈሩበት ማለት ነው። ከውጭ ሚዲያዎች ጋር ደግሞ እንደኔ በጣም ቅርርብነትና አብሮ የሚሰራ ሰው የለም ነበር። ለኢትዮጵያ፣ ለአባቴ፣ ለእናቴ፣ ለእህቴ፣ ለወንድሞቼ አንድ ነገር ሳላረግላቸው ለኢትዮጵያ እኔ በጣም አገልግዬላታለሁ። እኔ በዚህ በጣም ደስተኛ ነኝ። ያ ግድብ የኢትዮጵያውያን በጣም ኩራት ነው። በቻልኩት አቅም ድምፅ ሆኛለሁ። የማሏሽበት ነገር ማለት ነው። በጣም ያኔ ነበር እንደውም ለእኔ በጣም ቻሌንጁ የምነግራችሁ ነገር ማለት ነው። ምክንያቱም የአረብን ገብርመንት እዛ ጋር መታገል ማለት ወንድነት ይጠይቃል። እኔ ነግራችኋለሁ። እኔ በዛን ጊዜ ያንን ሁላ ትግል ስመራ እንትን ስናደርግ እኔ እንጃ ህይወቴ ለራሱ እንኳን ጥሩ ህይወት እንኳን እየኖርኩ ምናምን አይደለም። ገና ልጅ ነኝ። ገና ምንም እንትን የምለው ነገር የለም። ግን የሀገር ፍቅር ነበር እንትን ያለና 3 ዓመት ለኢትዮጵያ ታግያለሁ። ኢትዮጵያ ለኔ 1 ብር ከፍላኝ አይደለም ምስጋና ሰጠኝ አታውቅም።
እንድትሰጠኝም እንድትከፍለኝ አይደለም፣ ግን መሆን ስላለበት ነው። እልህ ነው። እኔ በተፈጥሮዬ አንድ የምነግራችሁ ነገር ማለት ነው። አሁን አረቦች ሙስሊም ናቸው፣ አንተም ሙስሊም ነህ ወይም እኛም ሙስሊም ነን፣ ለምን እኛን ዞረህ ትታገላለህ የሚሉ ነበሩ በዛ በህዳሴ ግድቡ። ሃይማኖትና ፖለቲካ ይለያያል። እህት ወንድሞች የምነግራችሁ ነገር ሃይማኖት አንድ ቢሆኑ የቋንቋ አንድ ቢሆን ቢባል ሶማሌዎች ሁላቸውም ተመሳሳይ ሃይማኖትና ተመሳሳይ ቋንቋ ያላቸው ናቸው። ግን ስንት ሶማሌ ነው ያለው? በጣም ብዙ ነው። ኢትዮጵያ ውስጥ ያለው የሃይማኖት መሰረት ያደረገ ፖለቲካና ኢትዮጵያ ውስጥ የሚኖረውን ነገር ከሃይማኖት ጋር ካያያዝ ነው ሃይማኖት አይገራም፣ ኤዲት አይደረግም፣ በሀሳብ አይመራም። ቅዱስ ቁርአን አንዴ ነው የወረደው። ያንን አስተካክላለሁ ካልክ ያው መካድ ነው። መጽሐፍ ቅዱስም አንዴ ነው ተጽፎ ወደ ሰው ልጆች የመጣው አይደለ? ያንን አስተካክላለሁ ካልክ የራስን ሃይማኖት መመሰረት ነው። እና እኔ ሌላ ሀገር ፓኪስታን፣ አሜሪካን፣ ሌላ ሀገር ካለ ሙስሊም በሃይማኖት ልጋራ እችላለሁ። ለእኔ ግን በደማዊ ማንነትና ከኔ ጋር አብሮ ያለው ማን ነው? የኢትዮጵያ የክርስትና ሃይማኖት ወይም የሌላ ሃይማኖት ነው። ከነሱ ጋር ነው። ምክንያቱም ይቺ ሀገሬ ናትና ማለት ነው። እና ያንንም ስታገል እኔ ከሃይማኖት ጋር ምናምን እንትን ብዬ ምናምን እና አረቦች ብዙውን ጊዜ ያን ነበር እንትን የሚገርማችሁ ማለት ነው። እና ስለዚህ ምንድነው ፖለቲካ ገዢ ነው፣ ሀሳብ ነው። በተለያየ ጊዜ እንደ ህዝቦች ስልጣኔና እንደ ህዝቦች እድገት ሀሳቦችን እየቀያየን እንትን የሚል ነው። ሃይማኖት ደግሞ አይቀየርም፣ አይለወጥም። እና በሃይማኖት ልንለያይ እንችላለን እንጂ በሀገር ደረጃ፣ በማንነት ደረጃ፣ በቀለም ደረጃ ሁላችንም አንድና አንድ ነን። ስለዚህ የሃይማኖት ፖለቲካ አይሰራም ልላችሁ ፈልጌ ነው። እኔ ምን አገባኝ ማንም ምንም ሁላችሁም ቀብር ውስጥ እያንዳንዳችን እኮ የምንሞተው ብቻችን ነው። ከአረቦች አንድ አባባል ግን የምወደው እንደው ታውቃላችሁ፣ ከፈን ለይሰ ለወጀብ የሚባል አለ። ከፈን የነጩ ጨርቅ አለ አይደለ? እሱ ተጠቅለን የምንሄድበት ኪስ የለውም። ኪስ በሌለው ከፈን ተጠቅለን ለምንሄድበት ነገር ከእውነትም አንራቅ፣ አንፍራም፣ እርስ በርሳችንም አንጠላላ። ምክንያቱም መጨረሻችን እንደዛ ነው። እዛ ከፈን ውስጥ ብቻችን የቀብር ጥያቄ የምንጠይቀው እንጂ ለብቻ ከዚህ ጋር ለምን ግሩፕ አልሆንክም ብሎ የሚጠይቅ ሁሉም ወንጀሉን ራሱ ነው የሚጠየቅበት። እና ያን ትግል ስናደርግኛ እንደዛ ብለን አይደለም። ደስ የሚለው ነገር ግን ግድቡም አልቋል። በጣም ደስ ይላል። ግድቡም ራሱን ጠብቋል። በጣም ደስ ይላል። እኛም እዛ ጋር ታሪካችንን ጽፈናል ማለት ነው። ይሄ ደግሞ አልካድኩም ክዳል የሚባለው ውሸት ነው። እኔ አልክደውም። በክደው የትኛውም መንግስት ሚዲያዎች ላይ የትኛውም የመንግስት የስልጣን እርከኖች ላይ ገብቼ መስራት እችላለሁ፣ መብቴ ነው። መካድ ምናምን ከፈለግ ነው። ግን እኔ እሱን አላስበውም። ታውቃላችሁ፣ እሱን አላስበውም። አሁን የምፈልገው ምንድን ነው? በፊት ወጣት ሆናችሁ ኢኮኖሚካ ራሳችሁን ሳታደራጁ ወደ ትግል ስትገቡ ያ ትግል በሆነ ችግር እናንተን መፈተን ሲጀምራችሁ ምንድነው ለምሳሌ እናንተ ትደክማላችሁ፣ የስነ ልቦና ተጽዕኖ ይመጣል። ሱሌማን ምን አደረገ? ከዚህ በኋላ አሁን ፖለቲካውን ቀስያን ማዕከላዊ የሆነ ሀሳቦችን እንሰጣለን፣ ግን አልካድንም። መካድ እንደዚህ አይደለም። ክዷል ብሎ የሚያምን ደግሞ እንግዲህ እኔ እንጃ። ከዚህ በፊት ታግሉ ያፈራው ፍሬ ካለ አብረን እናየዋለን። እንደዛ ነው ለመሰላችሁ። ይሄን የምላችሁ ነገር አንዳንድ ሰው ብዙ ዋጋ ከፍለን እንደገና ደግሞ ዋጋ የከፈልንበትን ነገር ባናቆስል ምናምን እንደዚህ ሰዎችን ስንናገር ተጽዕኖ ያመጣል። ወላሂ አንድ ሰው ምንም አሁን ለምሳሌ ሱሌማን አንተ አማራን ካድክ ኢትዮጵያን ካድክ ቢሉኝ ማለት ነው እንዲሁ አይ ምን አድርገኝ ካድኩት? እስኪ እኔ የከፈልኩት ዋጋ ለምን ያን ዋጋ ከፈልኩሽ? እኔ እኮ የቤተ መንግስት ቅርብ ልጅ ነኝ እኮ። እንደኔ መረጃ በተለያዩ ደቂቃዎች አብዴት የሚያደርግ እኔ እንጃ። ራሴን ለማካበር እንደኔ ከዓለም አቀፍ ሚዲያዎች ጋር ራሱን አብሮ የሰራ የለም። ደግሞ አምነን በታገልንበት ጊዜ በዛች በ3 ወር ውስጥ ታውቃላችሁ የአማራ ትግል የት እንደደረሰ የነበረው። ከዛ በኋላ ያው እኛ እስር ቤት ነው ያለነውና በዚህ ችግሮች ውስጥ ነው ያለነው። ይሄን ሁላ 3 ዓመት እስር ቤት አልፈናል። ገቢ የለም። ይሄን ሁላ ጊዜ ይኖረናል። አንድ ብር ራስን መያዝ መቻል ማለት ከባድ ነውና
ያን ነገር ለማስተካከል የራሴን ስራ ጀመርኩኝ። የራሴን ስራ ደግሞ የምሰራው እንደነገርኳችሁ ውጭ ሀገር አድገን ተምረን እዚህ ሀገር የምንመጣ ሰዎች የሆነ ስራ ቶሎ ብለን ለመጀመር እንቸገራለን። በእርግጥ እኔ ስማቸውን እዚህ ጋር መጥቀስ አልፈልግም። ይሄ ስራ የነሱ ሚና ባለቤት ነው። ገንዘቡ የነሱ ነው። ወላሂ ነው የምላችሁ፣ ሀብትነቱ የነሱ ነው። በጣም ያገዙኝ እነሱ ናቸው። ታውቃላችሁ፣ ኢትዮጵያ ውስጥ ያሉ ሰዎች ማለት ነው። ግን ምን አደረጉ? አሁን አንተ ራስን ማደራጀት አለብህ። በቃ ለምን ዝም ብለህ ትኖራለህ? ሁሉም ነገሮች እስከሚስተካከሉ ጎበዙ ምናምን ብለው ስራ ሰጡኝ። ስራዬን በተመለከተ አብራራላችኋለሁ። እዚህ ጋር ሁሉም ነቂነቱ መጥቶ የራሱን ስራ ሊከፍትብን ነው እንደዚህ ሊል ነው ኖ። እኔ እንደዛ አይነት ህሊና የለኝም። ኦቆ እኔ ምንም ነገር ከምንም ነገር አልሆንም። ምክንያቱም ካሳለፍኩት ህይወት ይልቅ ወደፊት የሚመጣውን ህይወት የተሻለ ይሆናል ብዬ ነው ያሳለፍኩት። ለእኔ ትምህርት ቤቴ ነው። የሰው ልጅ እኛ ዩኒቨርሲቲ ግራጁዌት አድርገን ስንወጣ እዚህ እንደርሳለን ብለናል። ግን የምንኖርለት ዓላማ እስካለ ድረስ ያን እናሳካለን ብለን ነውና ያ ይሳካል። ስለ ስራዬ ተጨማሪ ማብራሪያ እሰጣችኋለሁ። አዲስ የገባችሁ ካላችሁ እንኳን ደህና መጣችሁ እላለሁ። ጆከር ወንድሜ እንዴት ነህ? ሰላም ነው? እንኳን ደህና መጣ። ሀሳብ መስጠት ትችላላችሁ። ሚዩት ላደርግላችሁ ነው። አመሰግናለሁ። ኮምብሊንክ ታብ ኮምብሊንክ አድርጉ። ዲዩት ማን ነው ቤታችሁን የከፈታችሁ የዘጋችሁ ክፈቱ። ጆከሬ ይዘህ የመጣውን ነገር ስላሳለፍከው ነገር አውርተሃል። አሁን ላይ ስላለው ነገር ግን ወደ ስራ ነህ። ስራህን ብቻ አስተዋውቅና ያለውን ነገር እንቀጥላለን እንጂ ጥቃቅንና አነስተኛ ሀሳቦችን አንስተህ ማብራራትም አይጠበቅብህም። ኦኬ እሺ፣ አመሰግናለሁ። አይ እኔ እነዚህን ነገሮች ያልኩትኝ ግልጽ እንዲሆንላቸው ለመሰለ የኛ ሰው የሆነ ነገር እንትን ስትሉ ስራ ምናምን ሲባል አንዳንዶቹ ሆን ብለው ያው የሰው ልጅ በቀን 25 ኢንች የሆነ ቫይረስ ያመነጫል። ጥላቸው ወይ ምቀኝነት ወይ ፕሮፓጋንዳ የሚባል የሳይንስ ጥናት አለና እሱን ለመናገር ነው። እኔ ማለት መንግስት ይህን ሰጥቶት ምናምን የሚሉ በውስጥ በጣም ይጽፋሉ። እኔ ማንም ምንም ያደረገልኝ ነገር የለም ራሴ እንጂ እኔ የምኖረው ከዚህም በኋላም ራሳችን እንችለን የምኖረው እና አሁን ካለው መንግስትም ጋር ታውቃላችሁ ኢትዮጵያ ነው ያለሁት። መጥፎ ነገር ማውራትም መናገርም አልችልም። ለምን ሌላ የሚመጣብኝ ጣጣው ነገር እኔ አሁንም ልንገርህ፣ ከማንኛውም ከፖለቲካ እንትን አግልዬ ያለው ሰላማዊ ግለሰብ ነው ይበልና ነገሮችን ቀጥል። ምንም ማብራራት አይጠበቅብም። እንደዚህ ምታብራራ ጥያቄ እየተነሱ ወደ ሌላ ነገር ያስገባዋል። ሁኔታ ነገሮችን እኔ ስለምረዳ ነው። ምንም ማንም ይስጥህ ወደ ስራ ገብተሃል። የግል ስራህን ይዘህ የመጣህ የግል ስራህን ያሳለፍከውን የእስር ቤት ታሪክን አወራሃቸው፣ ሰሙ። ከዚህ ውጭ ስለምንም ማብራሪያ ባሰጥ መልካም ነው። እኔ ጫጫታ ውስጥ ስለሆንኩ ልውረድ። አሁን ወደ ራሴ ጉዳይ ነው የመጣው። ወደ የግል ስራዬ ይዤ የመጣሁትን ስራ የገበያ ማዕከል መሸጥ ነው። ይህ የገበያ ማዕከል ምንድነው ካላችሁ ስሙ ማርዳ ሞል ይባላል። ሎጎውን ፖስት አደርግላችኋለሁ። የት ነው የሚገኘው ካላችሁ በአማራ ክልል ደቡብ ወሎ ዞን ኮምቦልቻ ከተማ ነው። ሰው ኮምቦልቻ ከፍተኛ የሆነ ኢኮኖሚካል እንቅስቃሴ ያለበት ነው። በነገራችን ላይ አየር መንገዱ እዚህ ስለሆነ ያለው ብዙ ኢንዱስትሪያል ፓርኮች ስለተገነቡ ከፍተኛ የሆነ እንቅስቃሴ የሚደረግበት ነው። እዚህ ላይ ያንተ ስራና ድርሻ ምንድነው ካላችሁ እኔ የመሸጥና ኃላፊነት የመውሰድ ነው። ኃላፊነቱ ምንድነው የምትወስደው ካላችሁ አክሲዮን ነው። እንደ አፓርታማ የተለያዩ አይታችሁ ከሆነ ብዙ ወንድሞች የተለያየ ቦታ ላይ ይሸጣሉ፣ ሪል ስቴት ምናምን። እኔ አሁን እየሸጥኩ ያለሁት የገበያ ማዕከል ቦታ ነው። የገበያ ማዕከል ማለት ለንግድ ብቻ የሚሆን ማለት ነው እና ቦታውን ነግሬያችኋለሁ። ምናልባት ኮምቦልቻን የምታውቁ ካላችሁ ማረሚያ ቤቱ ፊት ለፊት ያለው ማለት ነው፣ ትልቁ አደባባይ ፊት ለፊት ያለው የቀድሞ መዘጋጃ ቤት የነበረው አሁን ደግሞ በጨረታ ተሸንፎ ወደዚህ ወደ ማርዳ አክሲዮን አዙረን ስሙን እየሸጥን ያለው ነው። ያ ቦታ ከሶስተኛ ወገን ነፃ ነው፣ እንድታውቁት የምፈልገው ማለት ነው። ከሶስተኛ ወገን ነፃና ነፃ ነው። በድርጅቱ ስም ነው ያለው። እንደገና ደግሞ እያንዳንዶቹ ሱቆች የራሳቸው ካርታ አላቸው። ቁልፍ ብቻ አይደለም የምንሸጠው። የቦታው ስፋት 1400 ካሬ ነው። መነሻ ዋጋውን ካላችሁ ደግሞ
1.5 ሚሊዮን የቅድመ ክፍያ ነው። መጀመሪያ የምትከፍሉት 1,500,000 ብር ነው በኢትዮጵያ ማለት ነው። ይህን 1,500,000 ብር ከከፈላችሁ በኋላ ግንባታው 40% ሲደርስ 1 ሚሊዮን ብር ትከፍላላችሁ። አጠቃላይ 2,500,000 ወይም 2.5 ሚሊዮን ብር ማለት ነው። ከዛ የእናንተ ይህን 2,500,000 ብር ከከፈላችሁ በኋላ ምንድነው መቼ ነው የሚደርሰው ካላችሁ በ2 ዓመት ነው ሰርተንኛ ማስረከብ የምንችለው። 2 ዓመት ማለት ነው። የተያዘለት እስከ 1 ዓመት ከ8 ወር ከ7 ወር ነው፣ ግን 2 ዓመት ነው የሰጠነው ማለት ነውና